የጦር ኃይሎች ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላ የአድዋ ድል ማክሮ ፋይናንስ አክሲዮን ማህበር ምስረታን አበሰሩም። ምስረታውን ያበሰሩት ፊልድ ማርሻል ብርሃኑ ጁላ በተቋሙ ከ2002 ዓ.ም ጀምሮ አክሲዮን ማህበር እንዲቋቋም ጥረት ሲደረግ መቆየቱንና አሁን ላይ በቀጥታ ወደ ስራ በመግባት አክሲዮን ማህበሩን መመስረት መቻሉን ገልጸዋል። የአድዋ ድል አክሲዮን ማህበር የተቋሙን የፋይናንስ ሴክተር ለማሳደግ የሚያግዝ ከመሆኑም በላይ የሰራዊቱን ተጠቃሚነት የሚያሳድግ በመሆኑ በሁሉም ቦታ ተደራሽ ለማድረግ ቅርንጫፎች ማብዛት፣ ፈጣን አገልግሎት ሰጪ ለመሆን መስራት ያስፈልጋልም ብለዋል። አክሲዮን ማህበሩ በጠንካራ ዲሲፕሊን የሚመራ መሆን እንዳለበት ያመላከቱት ፊልድ ማርሻል ብርሃኑ ሁሉም የመከላከያ ሰራዊት አባላትን ጨምሮ የልማት ድርጅቶች የአክሲዮኑ ተጠቃሚ መሆን እንደሚገባቸው ማስገንዘባቸውን ከመከላከያ ሰራዊት ማህበራዊ ትስስር ገጽ የተገኘው መረጃ ያመላክታል። የሚዲያና ኮሚኒኬሽን ዘርፉ የተቀናጀና የተናበበ መረጃን ተደራሽ ማድረግ እንዲችል ድጋፍና ክትትል እየተደረገ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበዛይ ገለጹም። የሚኒስቴሩ የ2017 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ሲገመገም አቶ ተስፋሁን ጎበዛይ የሚዲያና ኮሚኒኬሽን ተቋማት ዓላማ መር የተቀናጀና የተናበበ መረጃን ተደራሽ ማድረግ የሚያስችላቸው ገለጻ በመድረኩ መደረጉን ተናግረዋል። የኮሚኒኬሽን ዘርፉ ከሚዲያ ጋር ያለውን ግንኙነት እንዲያጠናክር አስፈላጊ ድጋፎች እየተደረጉ መሆኑን አቶ ተስፋሁን አክለዋል። እንደ ሚኒስትር ዴኤታ ገለጻ ባለንበት ዲጂታል ዓለም ትክክለኛና ወቅታዊ መረጃን ተደራሽ ከማድረግ አንጻር ዘርፉ የበለጠ አቋሙን ማጠናከር እንዳለበት በመድረኩ አቅጣጫ ተቀምጧል። የሚዲያና ኮሚኒኬሽን ዘርፉ ሐሰተኛ መረጃን ከመመከት አንጻር ትክክለኛ መረጃን በተከታታይ ተደራሽ ማድረግ ላይ ሊያተኩር ይገባል ሲሉም አስገንዝበዋል። ኢዜአ እንደዘገበው በሳውዲ አረቢያና ኦማን በአስቸጋሪ ሁኔታ ውስጥ የነበሩ 397 ኢትዮጵያውያን ወደ ሀገራቸው ተመልሰዋል። 255 ወንዶች፣ 40 ሴቶችና 18 ጨቅላ ህጻናት በድምሩ 313 ኢትዮጵያውያን በተያዘው ሳምንት ከሳውዲ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከተመላሾች መካከል 75 ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች እንደሚገኙም ተመላክቷል። በተመሳሳይ በአስቸጋሪ ሁኔታ ውስጥ የነበሩ 83 ወንዶችና አንድ ሴት ኢትዮጵያውያን ከኦማን ወደ ሀገራቸው መመለሳቸውን የተገለጸው በኤሌክትሪክ አገልግሎት ላይ ምንም አይነት አዲስ የታሪፍ ጭማሪ እንዳልተደረገ የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። ከሚያዝያ ወር ጀምሮ አዲስ የታሪፍ ማሻሻያ ተግባራዊ ሊደረግ እንደሆነ ተደርጎ በአንዳንድ የመገናኛ ብዙሃንና የማህበራዊ ሚዲያ የትስስር ገጾች እየተሰራጨ የሚገኘው መረጃ የተሳሳተ ነው ብሏል። ተቋሙ ከመስከረም 2017 ዓ.ም ጀምሮ ለአራት ተከታታይ ዓመታት በማህበሩ ላይ ጫና እንዳይፈጠር በየሩብ ዓመቱ ተከፍሎ ተግባራዊ እየተደረገ የሚገኘውን የታሪፍ ማስተካከያ ከማስፈጸም ውጪ አዲስ ተግባራዊ ያደረገው የታሪፍ ማሻሻያ ለመኖሩን ከተቋሙ ማህበራዊ ትስስር ገጽ የተገኘ መረጃ ያሳያል። ዘገባው የኢዜአ ነው። በመድኃኒት አቅርቦት ችግርና በውሃ ተደራሽነት እንዲሁም በከተማ ውበትና ጽዳት ዙሪያ በአንክሮ ሊሰራ ይገባል አሉ የገሱባ ከተማ አስተዳደር ምክር ቤት አባላት። የትምህርት ጥራትን ለማስጠበቅ የመማሪያ መጽሐፍት እጥረት መቅረፍና ገቢን አሟጦ አሰባሰብ ላይ ትኩረት እንዲደረግም ጠይቀዋል። የገሱባ ከተማ ምክር ቤት አራተኛ ዙር 7ኛ የስራ ዓመት ሁለተኛ መደበኛ ጉባኤ አካሂዷል። ተጨማሪውን ያሰናዳችው ሰናይት አብርሃም ናት። በፈጣን የእድገት ጎዳና ላይ ከሚገኙ ከተሞች መካከል አንዱ የሆነው ገሱባ ከተማ ለነዋሪዎች ለመኖር ምቹ እንዲሆን በርካታ ስራዎች እየተከናወኑ ይገኛል። የከተማው ምክር ቤት ሰሞኑን አራተኛ ዙር 7ኛ የስራ ዘመን ሁለተኛ መደበኛ ጉባኤ ያካሄደ ሲሆን ትምህርት ቤቶችን ማደስና መንገድ ግንባታ ስራ ላይ የተጀመሩ ስራዎች ተስፋ ሰጪ ናቸው ተብሏል። የጉባኤው ቋሚ ኮሚቴዎችና የምክር ቤቱ አባላትም የመንገድ ዳር ዲች ጥራት መጓደል፣ የከተማው ጽዳትና ውበት አለመጠበቅ፣ የሴቶች ተጠቃሚነት አናሳ መሆንና የተማሪዎች መማሪያ መጽሐፍት አቅርቦት ችግሮች ሊፈቱ እንደሚገባ አንስተዋል።
አሁን በርካታ ከዚህ በፊት ብዙ ወጪ ወጥቶባቸው የተገነቡ ዲቾች አሉ። ከተማ ውስጥ በርካታ ዲቾች ተገንብተዋል። ነገር ግን በአሁኑ ሰዓት ደግሞ እነኚህ ወደ የፈራረሱ ይገኛሉ። ስለዚህ እነኚህ ነገሮች በከፍተኛ ወጪ የተገነቡ ስለሆኑ ለቀጣይ ሳይበላሹ በተወሰነ ወጪ መጠገን እየቻለ ግን ካለመጠገን የተነሳ ወደ መፍረስ እየሄደ ስለሆነ እነኚህ ዲቾች ቢቻል ጥገና ቢደረግ ህጻናትና ሴቶችን በትምህርት ቤት ማግኘት ስለሚችሉ ወርዶ ትምህርት ቤት ላይ መስራት እንዳለባቸው ነው። ክፍተት አለ። እስከዛሬ የትምህርት ቤት ወርዶ አለመስራት ስላለ ወርዶ እዛ እንዲሰሩ ማለት ሀሳብ ሰጥተናል። አንዳንድ ክፍተቶች አሉ። ያላቻ ጋብቻ አለ። የሴቶች በጎጂ ልማዳዊ ድርጊቶች ላይ ግርዛትን በተመለከተ ሴቶችን የኢኮኖሚ ተጠቃሚ ከማድረግ አኳያ ብዙ የሚቀሩ ነገሮች አሉ። ሴቶች እና ህጻናት ጽሕፈት ቤት ላይ ሴቶችን ተጠቃሚ ለማድረግ የታቀዱ ነገሮች አሉ፣ ግን ያው ተግባራዊ አልሆነም። እስካሁን ድረስ ያው ተግባራዊ አልሆነም። ስለዚህ ሴቶች የኢኮኖሚ ልማት ተጠቃሚ እንዲሆኑ ብዙ መሰራት አለበት። የከተማውን እድገት ይበልጥ ለማፋጠን ገቢ የማሰባሰብ ስራ ትልቁን ድርሻ ይይዛል የተባለ ሲሆን ገቢውን አሟጦ መሰብሰብና ሸማቾች አቅርቦት ላይ የሚታየው ጉድለት እንዲታረም ተጠይቋል። ቀሪ እቅዱን ለማሳካት በርካታ ደግሞ መሰብሰብ እያለባቸው ያልሰበሰቡ ገቢዎች አሉ። ስለዚህ እነኚህን የገቢ ሪሶችን አሟጦ በመሰብሰብ በተለይ ለአብነት ቢጠቅስ አሁን ማዘጋጃም ላይ ላስቀምጥ ነበርና ከሰዓት አንጻር ገቢዎች ላይ በተለይ የበሰሉ የሊዝ ዕዳዎች አሉ። ስለዚህ እነኚህ በርካታ ልማቶችን መስራት እየቻለ ግን እስከዛሬ ድረስ ሳይሰበሰብ እዛው ተቀምጧልና ይህንን ከሚመለከተው ከግብረ ኃይል ጋር በመሆን በተለይ የበሰሉ የሊዝ ዕዳዎች እንዲሰበሰቡ ቢደረግ ባለሙያዎች ያው በአንዳንድ ስፍራ በሳምንት አንዴ አሁን እኔ ግቢ እንደሚታየው በ15 ቀን አንድ ጊዜ ነው የምመጣው። ግን በአንዳንድ ቦታ ቀን በቀን ውሃ ይመጣል። ግን በአንዳንድ ቦታ ደግሞ በ15 ቀን አንድ ጊዜ። ይሄ ምንድነው? የስርጭት ጉድለት አለ። እዛ ውስጥ የሚሰሩት አድሏዊ ስራ የሚሰሩበት ሁኔታ አለ። የመድኃኒት አቅርቦት ላይ ችግር አለ። አሁን ለምሳሌ ብዙ የስኳር ታማሚዎች አሉ። የተለያዩ ወባ አካባቢ ስለሆነ ኳርተንና የመሳሰሉት መድኃኒቶች አሁንም እጥረት አለና ስለዚህ ሰው ሁሉ የሚሆነው አሁን ፋርማሲ ወደ ግል ፋርማሲዎች እየተሰማራ ነው ያለው። ከአባላትና ቋሚ ኮሚቴዎች የተነሱ ጥያቄዎችን በተመለከተ ጥራቱን የጠበቀ የመንገድ ዳር ዲች ግንባታና ሴት ተማሪዎች ከትምህርት ገበታቸው እንዳይቀሩ የማበረታታት ስራ እየተሰራ ይገኛል ነው የተባለው። ወይም ሴት ተማሪዎች ከማጠናከር አንጻር በሴቶች ላይ የሚደረግ ልዩ ድጋፍ እየሰጠን ከመምህራን ጋር ከሚመለከቱ ከባለድርሻ አካላት ጋር አንድ ላይ በመሆን ቀጣይ ጊዜ ሴቶች ግንባር ቀደም እንዲሆኑ በትምህርት ቤትም ልዩ ትምህርት ድጋፍ እንዲሰጣቸው ቱቶሪያል በተለየ መልክ ተሰጥቶላቸው ከዛ ውጤት ከፍ ያለ ውጤት እንዲያመጡም ጭምር ከባለድርሻ አካላት ጋር ተነጋግረናል። አሁን ደግሞ ጨረታ በሚወጡ ዲቾችም ላይ በተስማማ ነው የጥራት ጉድለት እንዳይኖር ዋጋ በአንዳንድ ሁኔታዎች ጭማሪ ተደርጓል። በእርግጥ አቅርቦቱ በዛው ልክ ጭማሪ የተደረገ ስለሆነ ጥናት ሲደረግ ግን ጥናት የሚያደርጉ አካላትና ይህን ክትትል የሚያደርጉ አካላት በትክክል እስከ ቦታው እየወረዱ የጥራት ጉድለት ያለባቸው አካባቢዎች ላይ ነክሶ ችግሩን እንዲያወጡና እንዲከታተሉ የሚል የቤት ስራ ተሰጥቷቸው ከሁለት ዓመት ወዲህ በኩል በተገነቡ ዲቾች ላይ ያን ያህል የከፋ የጥራት ጉድለት ያለመኖሩን አይተናል። ነዋሪዎች ጤናማ እንዲሆኑና በመድኃኒት አቅርቦት ላይ የሚስተዋለውን ክፍተት ለማሟላት እየተሰራ እንደሚገኝ የከተማው አስተዳደር ከንቲባ አቶ ደጉ ደሳለኝ ተናግረዋል። ሁሉንም መድኃኒቶችን በአማከለ መንገድ ወደ ዲስፔንሰሪ መግባት አለበት የሚለውን ነገር ከሚመለከታቸው አካላት ጋር የጋራ ስላደረግን በአጭር ጊዜ ውስጥ እንደ ወትሮ ከተማ አስተዳደሩ ድጋፍ የሚያደርግ ከሆነ ሆስፒታል ላይ በቂ የመድኃኒት አቅርቦት ሊኖር ይችላል ብዬ ነው ተስፋ ማደርገው። በመጨረሻም የተለያዩ ሴክተር መስሪያ ቤቶችን እንዲመሩ የተለያዩ ሹመቶች የተሰጡ ሲሆን 29 ሚሊዮን ተጨማሪ በጀትና ወደ ከተማው የተካለሉ ቀበሌያትን በተመለከተ ምክር ቤቱ ተወያይቶ በማጽደቅ ጉባኤው ተጠናቋል። በተለያዩ ምክንያቶች ሳይጠናቀቅ የቆየው የአርባ ምንጭ ከተማ ትራፊክ ኮምፕሌክስ ግንባታ በዘንድሮ በጀት ዓመት ተጠናቆ ለአገልግሎት መብቃት እንዳለበት የደቡብ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊ አቶ ኃይለማርያም ተስፋዬ አሳሰቡም።
በኃላፊው የተመራው ልዑክ ቡድን በአርባ ምንጭ ከተማ እየተገነባ የሚገኘውን የትራፊክ ኮምፕሌክስ ግንባታ ያለበትን ደረጃ ምልከታ ባካሄዱበት ወቅት ግንባታው በቀድሞ ደቡብ ክልል መንግስት መጀመሩን ጠቅሰው በተለያዩ ምክንያቶች ሳይጠናቀቅ በመቆየቱ ህንፃው ላይ ጉዳት እየደረሰበት መሆኑን ኃላፊው ተናግረዋል። ከዚህም በፊት የነበሩ ቅሬታዎች የተፈቱና አስፈላጊው በጀት የተመደበለት መሆኑን የጠቀሱት አቶ ኃይለማርያም በዘንድሮ በጀት ዓመት ሙሉ የትራፊክ ኮምፕሌክሱ ግንባታ ተጠናቆ ለአገልግሎት መብቃት እንዳለበት አሳስበዋል። ተጓቶ የቆየው የአርባ ምንጭ ከተማ ትራፊክ ኮምፕሌክስ ግንባታ ተጠናቆ ለአገልግሎት ሲበቃ በውስጡ ለቢሮ አገልግሎት የሚውል ህንፃ፣ ዘመናዊ የተሽከርካሪ ተግባር ማሰልጠኛ ስራዎችን ያካተተ እንደሚሆንም ከጋሞ ዞን ትራንስፖርትና መንገድ ልማት መምሪያ ያገኘነው መረጃ ያመላክታል። በዞኑ ህገወጥ የንግድ እንቅስቃሴ ለመከላከል በተደረገ ተግባር 21000 ሊትር በላይ ቤንዚን፣ 2200 ሊትር በላይ ናፍጣ እንዲሁም የኮንትሮባንድ አልባሳትን በቁጥጥር ስር ማዋል መቻሉን የጋሞ ዞን ሰላምና ጸጥታ መምሪያ ገለጸም። የመምሪያው ኃላፊ አቶ ቃፌ ቃፍሬ የጸጥታ ኃይሉና ህብረተሰቡ በጋራ በመሆን ህገወጥ የቤንዚን ዝውውርና ሽያጭ፣ የኮንትሮባንድ ንግድና ህገወጥ የጦር መሳሪያ ዝውውር ለመቆጣጠር በርካታ ስራዎች እየተሰሩ መሆናቸውን አመላክተዋል። በዚህም በአርባ ምንጭ ከተማ 5081 ሊትር፣ በዞን ፖሊስ መምሪያ 10 በርሜል፣ በብርብር ከተማ አስተዳደር 3115 ሊትር፣ በቁጫና ሰላምበር ከተማ አስተዳደር 5805 ሊትር፣ በአርባ ምንጭ ዙሪያ ወረዳ 3845 ሊትር፣ በገረሴና ካምባ ከተማ አስተዳደር 3200 ሊትር መያዝ መቻሉን አስረድተዋል። በአጠቃላይ በዞኑ 21846 ሊትር ቤንዚንና 2230 ሊትር ናፍጣ እንዲሁም የኮንትሮባንድ አልባሳት በቁጥጥር ስር በማዋል በዚህ ተግባር የተሳተፉ አካላት ላይ ህጋዊ እርምጃ እንዲወሰድ እንደሚሰራም መግለጻቸውን ከዞኑ የመንግስት ኮሚኒኬሽን ጉዳዮች መምሪያ የተገኘ መረጃ ያመላክታል። በሐዋሳ ከተማ የሚገኙ አምራች ኢንዱስትሪዎች ከውጭ የሚገቡ ተኪ ምርቶችን በማምረት በውጭ ምንዛሬ ማዳን ረገድ የድርሻቸውን እየተወጡ መሆኑ ተገለጸም። የሲዳማ ክልል ኢንዱስትሪ ልማት ቢሮ ኃላፊ አቶ ጎሳዬ ጎዳና እንዳሉት በክልሉ በተኪ ምርት ማምረት ስራ ላይ የተሰማሩ ከ75 በላይ ኢንዱስትሪዎች አሉ። ኢንዱስትሪዎቹ በጨርቃ ጨርቅ፣ በቆዳና ቆዳ ውጤቶች፣ ኮንስትራክሽን፣ በብረታ ብረትና በኢንጂነሪንግ ዘርፍ መሰማራታቸውን ጠቅሰዋል። ዘርፉ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት በስራ ዕድል ፈጠራና በቴክኖሎጂ ሽግግር የሚፈለገውን ውጤት እንዲያስገኝ ትኩረት ተሰጥቶ እየተሰራ መሆኑንም ገልጸዋል። የኢንዱስትሪ ማህበረሰብ እንገነባለን በሚል መሪ ሀሳብ ከ130 በላይ አምራች ኢንዱስትሪዎች የተሳተፉበት አውደ ርዕይና ባዛር በሐዋሳ ከተማ መካሄዱን ኢዜአ ዘግቧል። በጽንስ ወቅት የተከሰቱ የጤና ችግሮችን ለማከም በተካሄደው የንቅናቄ መድረክ ከ1250 በላይ ህጻናት ሕክምና እንዲያገኙ መደረጉን የጤና ሚኒስቴር አስታወቀም። በመላው ሀገሪቱ በተካሄደው ንቅናቄ በጽንስ ወቅት በህጻናት ላይ የሚከሰቱ አካል ጉዳተኝነትን አስመልክቶ ለበርካታ ዜጎች የግንዛቤ ማስጨበጫ ትምህርቶች መሰጠቱም ተጠቅሷል። በጽንስ ወቅት በህጻናት ላይ የሚከሰቱ አካል ጉዳተኝነትን ለመከላከል በሁሉም ክልሎች የተደረገው የአንድ ሳምንት ሀገር አቀፍ ንቅናቄ የማጠቃለያ መርሃ ግብር ተካሂዷል። አለማየሁ አልቶ ተጨማሪ አለው። በጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ ዶክተር ኢሉባቡር ቡኖ በዚህ ወቅት እንደገለጹት በጽንስ ወቅት ተገቢውን ክትትል ባለማድረግ የሚወለዱት ህጻናት ለአካል ጉዳተኝነት ይዳረጋሉ። በመሆኑም በየዓመቱ እንደ አውሮፓውያን አቆጣጠር መጋቢት 3 ቀን በጽንስ ጊዜ የሚከሰት የአካል ጉዳት ችግር ቀን ተብሎ በዓለም አቀፍ ደረጃ ይከበራል። በዘንድሮ ዓመት ቀኑን ከማክበር ባለፈ በጽንስ ጊዜ ችግር የደረሰባቸው ህጻናት ሕክምና እንዲያገኙ ለማድረግ ለአንድ ሳምንት ሀገራዊ ንቅናቄ ሲደረግ መቆየቱን ጠቅሰዋል። በንቅናቄው ችግሩ የተከሰተባቸው ከ1250 በላይ ህጻናት ሕክምና እንዲያገኙ መደረጉንም አስረድተዋል። ችግሩ የተከሰተባቸው ህጻናት ሕክምና እንዲያገኙ ከማድረግ ባለፈም ወደ ሕክምና ተቋማት ወስዶ በማሳከምም ማዳን እንደሚቻል
እንደሚቻል ነው የገለጹት። በንቅናቄው ከታከሙ ህጻናት በተጨማሪ 1500 ህጻናት ሕክምና ለማግኘትም እየተጠባበቁ በመሆኑ ቀጣይነት ያለው ስራ እንደሚሰራ እንዲሁ እንደ ሀገር ከ1250 በላይ ህጻናቶች የዚህ ሕክምና አግኝቷል። ከ20 ሚሊዮን በላይ ደግሞ ህብረተሰቡ ተደራሽነት በማድረግ በጣም ብዙ ሚዲያዎች እንግዲህ እንደምታውቂውና እንደምታስታውሺ በጣም ብዙ የሀገራችን ሚዲያ ተረባርቧል፣ በደንብ ትኩረት ሰጥቷል። በዛ ልክ ሽፋኑ ተደራሽነቱ ሰፊ ሆኖ በተለይ ገጠር አካባቢ ላይ ያለው ህብረተሰብ የዚህን ችግር ምንድነው ካወቁ በኋላ ደግሞ ወደ ሕክምና ሄዶ ማዳን ይቻላል፣ ማከም ይቻላል የሚል አይነት ንቅናቄን እንዲያደርግ ግንዛቤ እንዲወስድ ማድረግ ተችሏል ማለት እንችላለን። የጤና ሚኒስቴር የሕክምና አገልግሎት መሪ ስራ አስፈጻሚ ኤርሚያስ ሙላቱ በበኩላቸው ንቅናቄው በጽንስ ወቅት ችግር ለገጠማቸው ወገኖች የላቀ የሕክምና አገልግሎት እንዲያገኙ ለማድረግ የተዘጋጀ ነው። በተካሄደው የንቅናቄ ሳምንት በዘርፉ የመከላከል የእንክብካቤና የአካታችነት ስራዎች በመላው ሀገሪቱ ተካሂደዋል ብለዋል። ንቅናቄው የጤና ሚኒስቴር፣ የክልል የጤና ቢሮዎችና አጋር የበጎ አድራጎት ድርጅቶች በቅንጅት ያካሄዱት መሆኑንም አመላክተዋል። እንደ ሀገር የአንድ ሳምንት የነዚህ የመከላከል ስራዎች፣ የክብካቤ ስራዎች እና የአካታችነት ስራዎች በሁሉም በኢትዮጵያ ክልሎች እንዲሰሩ እቅድ አደረግን። ይሄን እቅድ ከአጋር አካላት፣ ለጋዥ አካላት፣ ከሙያ ማህበራት፣ ከሌሎችም ባለድርሻ አካላት እንጌጅ በማድረግ ከክልሎች ጋር በማናበብ ዩኒቨርሲቲ ሆስፒታሎች ያሉበት የክልል ጤና ቢሮ የራሳቸውን የክልል ደረጃ የሚሰጡትን ሙሉ ባለድርሻ አካላት በማካተት ፕላን አናበን። ይሄ ፕላን በሶስቱም ምሰሶዎች በመከላከል ስራ፣ በክብካቤ ስንል የሰርጀሪ ስራና የቴራፒዎች ስራዎች፣ የሪሃቢሊቴሽን፣ ሶስተኛው የአካታችነት የመልቲ ሴክተር ኢሹ ነው። የጤና ሚኒስቴር ስራ ብቻ አይደለም። ስለዚህ ያንን ባናበበ መልኩ ትልቅ ንቅናቄ ነው ያደረግነው። በንቅናቄው ላይ ከተሳተፉ አጋር አካላት መካከል የቲሬስት የበጎ አድራጎት ማህበር ዋና ስራ አስኪያጅ ደሴ ዳቼ ማህበሩ ጽንስ ጊዜ ችግር ለተከሰተባቸው በተለይም የላንቃ መሰንጠቅ ለገጠማቸው ህጻናት ሕክምና እንዲያገኙ ከማድረግ አንጻር ከጤና ሚኒስቴር ጋር በትብብር መሰራቱን ጠቅሰዋል። አማራ ክልል ጎንደር ኑር ሆስፒታል፣ አዲስ አበባ ዘንባባ አጠቃላይ ሆስፒታል፣ ጅጅጋ ላይ ዩኒቨርሲቲ ሆስፒታል ጅጅጋ፣ አዋሳ አላቲዮን ሆስፒታል፣ አርባ ምንጭ ደቡብ ኢትዮጵያ ላይ አርባ ምንጭ አጠቃላይ ሆስፒታል በንቅናቄው 160 ህጻናትን በነጻ ሕክምናቸውን ችለን ሙሉ ወጪያቸውን ከበር አድርገን ከህዝቡ ጋር እንዲቀላቀሉ አድርገናል። በማጠቃለያ መርሃ ግብሩ ላይ በንቅናቄው ተሳታፊ የሆኑ የክልል ጤና ቢሮዎች፣ የጤና ሚኒስቴርና አጋር ግብረሰናይ ድርጅቶች እውቅና ተሰጥቷቸዋል።